በመስሪያ ቤት ውስጥ፣ በቢዝነስ ዓለም ውስጥ፣ በጓደኝነት ውስጥ፣ በአገልግሎት ውስጥ፣ በሁሉ ቦታ ላይ ያላችሁ ዛሬ ቆም ብላችሁ ለመስሪያ ቤቴ፣ ለአለቃዬ፣ ለልጆቼ፣ ለባሌ፣ ለሚስቴ፣ ለአገሬ ምን አይነት ዘር ነው ከኔ ወጥቶ የሚመለሰው? ሰላም ሰላም፣ እንዴት ናችሁ? ዛሬ ስለ ዘር ጥቂት ነገር ልበላችሁ። መጽሐፍ ቅዱስ እንደሚያስተምረን ሰው የሚዘራውን ያንኑ ያጭዳል ይላል። እንግዲህ ስለ ዘር ብዙ ነገር ልናስብ እንችላለን። ዛሬ ግን አንድ ነገር ልንገራችሁ። በሕይወታችሁ ላይ የምትዘሩትን ማንኛውም ነገሮች ሁሉ የዘሩ ባለቤት እናንተ ስለሆናችሁ ከዘራችሁት ዘር የሚያመልጥ ማንም ፍጥረት የለም። ምክንያቱም እግዚአብሔር ስርዓትን በምድር ላይ ሲያስቀምጥ ሰው ዘርቶ እንዲያጭድ እግዚአብሔር በምድር ላይ ሕግን ደንግጓል። ይህ ሕግ ደግሞ ልክ እንደ ስበት ሕግ ሴት የተደረገ ነው። ለጨዋ፣ ለደግ፣ ለትንሽ፣ ለትልቅ፣ ለማንኛውም ሰው የሰውን ፊት ሳያደላ የሚሰራ ሕግ ነው። ልክ እንደ ግራቪቲ ማለት ነው። ግራቪቲ ለሁላችን የሚሰራ ደግነ ክፉነ ብሎ አይደለም። ብድግ ብለን ካለን ወደ ላይ ብንወጣ ብንወረወር ብንሄድ ሁላችንም በማይለወጥ ስበት ስቦ ከምድር ጋር ያጣብቀናል። ለምን? የሰውን ፊት ሳያደላ ሎ ስለሆነ ለሁሉም ይሰራል። ስለዚህ መዝራትና ማጨድም ማናችንም ሰዎች ሳናቋርጥ በህይወት ውስጥ የምንኖረው የህይወት ስርዓት እንደሆነ ማወቅ አለብን። አንዳንድ ጊዜ በህይወታችን ውስጥ የሚመጡትን ክስተቶች ሁሉ እንደ ዱብዳ እንደ አጋጣሚ እንቆጥራለን። ለምንድን ነው የምንቆጥረው? ከሰው የመጣብን በሆነ ነገር ተገጫጭኛ ሳናስበው ሰው ያመጣብን ነገሮች ያመጣብን ይመስለናል። በምድር ላይ በህይወታችን ላይ በማንኛውም አጋጣሚ የሚመጣው ስንዘራ ኮንሸስ ስላልነበርን ምን እንደተናገርን ምን እንደዘራን አናቅም። ግን የዘራነውን በስማችን በቤታችን ሃርቨስቱ አንኳክቶ ይመጣል፣ ብናቆም ባናቆም። ነገር ግን ዛሬ የምንዘራውን ዘርቼ እንደማጭድ አውቄ የምኖር ከሆነ ዛሬ ይህንን ትምህርት ተሰሙ የሚጠቅማችሁ ምንድን ነው? የምዘራው ነገር መብቀሉ እስካልቀረ ዛሬ በማታም በቀንም ምርጥ ዘር ለመዝራት ንቁ መሆን አለብኝ። የሚጠቅመኝንና ተመልሶ ውጤቱም ሲመጣ እኔንና ቤተሰቤን፣ አገልግሎቴን፣ አገሬን ሊያሳረፍ የሚችል መልካም ዘር መዝራት አለብኝ ብለን እንድመርጥ ነው እንጂ ሁሉም አይነት ዘር ይበቅላል። እሾህም ብዘሩ መብቀሉ አይቀርም፣ ደግም ነገር ብዘሩ መብቀሉ አይቀርም። ስለዚህ ከተማረን አይቀር የሚጠቅመንን መልካም የሆነውን ነገር ለመዝራት በየቀኑ በየጠዋቱ እዚህ አይነት ንቃት ውስጥ እንድንገባ ያስፈልጋል። በውስጣችን የምናስበው ሐሳብም ዘር ነው። ምክንያቱም ሐሳብም ዘር ነው። በውስጣችን መልካም የሆነውን ፍቅር ያለበትን፣ ደስታ ያለበትን፣ ምስጋና ያለበትን፣ እውነተኛ የሆነውን ተወዳጅ የሆነውን ነገር በውስጣችን እነዚህን ሐሳቦች ሁል ቀን የምናስብ ከሆነ ለዚህኛው አካላችን የሚስማማውን ሐሳብ ስለምናስብ አካላችን ዋጋ ሳይከፍል ጤናማና ብርቱ ሆነ መኖር እንዲችል እንጠቅማለን። ምክንያቱም ልክ ጤናማ ባላንስ ዳይት በልተን አካላችን እንደምንጠቅመውና እንደምንጎዳው የምናስበው ሐሳብ እንዲያውም ከምንበላውና ከምንጠጣው በላይ የመጨረሻ ትልቁ ችግርና ጥፋትን የሚያመጣው ሰው ከሚበላው በላይ የሚያስበው ሐሳብ ነው። ስለዚህ በአእምሯችሁ ላይ ሁሌ በጠዋት ተነስታችሁ የሚጠቅማችሁንና የሚበጃችሁን ለሕይወታችሁ ተስማሚ የሆነውን ነገር እንድታስቡ መጽሐፍ ቅዱስ ያስተምረናል። ማንኛውም ተወዳጅ፣ መልካም፣ ጥሩ ወሬ ያለበትን፣ ምስጋና ያለበትን ነገር አስቡ። ለራሳችሁ እንደሚሳካላችሁ፣ ፍሬያማ እንደምትሆኑ፣ ተወዳጅ እንደሆናችሁ፣ ሰጪዎች እንደናችሁ፣ ታጋሶች እንደሆናችሁ፣ ደስተኛ እንደሆናችሁ፣ የምታደርጉትን ነገር በደስታ እንደምታደርጉ የሚጠቅማችሁን ነገር በማሰብ የምትተኙ በማሰብ የምትኖሩ ከሆነ ቀኑን ኢንጆይ ታደርጉታላችሁ። ቀኖቻችንን ከሚያስደብርብን ትልቁ ነገር ሁሉ በውስጣችን የያዝነው ሐሳብ ነው። ቀኑን ብራይት የሆነውን ቀን ደመና የሚያደርግብን፣ ሰላም ያለበትን ቀን የረብሻ የሚያደርግብን ውስጣችን የተወሳሰበ የማይጠቅመንን ሐሳብ ስለምናስብ ነው። ስለዚህ በአእምሯችን ለራሳችን የሚጠቅመንን ነገር ማሰብ ያስፈልጋል። ቀጥሎ ደግሞ ንግግራችን ዘር ነው። የተናገርነው ነገር ደግሞ ወደ ሰው ልጆች ሲሄድ በተናገርንበት ቶን እና ዋጋና ሐሳብ ተመዝኖ ነገሮች ይመጣሉ። የምንሳደብ ከሆነ በዛው ልክ እኛ ጥቂት ብንሳደብ ተባስቶ ይመጣብን። ለምን? የሚዘራው ዘር ሁሉ ይመጣል ማለት ነው። እና በኮሚኒኬሽናችንም በዙሪያችንም እያንዳንዱ የምናደርገው የምንናገረው የምንሄድበት ሐሳብ በአይናችን የምናየው በሁሉ በፊዚካል
ጀስቸር የሚባለው ነገር ምንድነው? በአካል ላይ ያለ ድርጊቶች የምናንጸባረቃቸው ነገሮች ሁሉ ልክ እንደ ዘሮች ናቸው። እርምጃችን ዘር ነው፣ እይታችን ዘር ነው፣ ንግግራችን ዘር ነው። ስለዚህ ሰው ልጆች ሁሉ ያንን ተመልክቶ ያንን ሃርቨስት ወደኛ ይመልሰልናል ማለት ነው። ሶስተኛው ደግሞ ድርጊታችን ዘር ነው። ስለዚህ ሰው ልጆች ላይ በመልካም ነገር የምንዘራው የምናደርገው ማንኛውም ነገር ደግሞ በዛው ልክ ተባስቶ ይመጣብናል። እና አንዳንድ ጊዜ ሰዎች ስትዘሩ ጥቂት ልትዘሩ ይችላላችሁ። ዘር ግን ሕጉ በዘራችሁበት ልክ ወደ እናንተ አይመጣም፣ ተባስቶ ነው የሚመጣው። በቀላሉ ልንገራችሁ። አንድን ሰው ሲመጣ ዘፈል ብላችሁ እንድትችል ልትናገሩ ይችላላችሁ። ሰውየው ግን መጥቶ በጥፊ ሊላችሁ ይችላሉ። እንዴ እኔ እኮ እንደዚህ ነው ያልኩት ስትሉ ያ ሰውዬ በጥፊ መጥቶ የሚነግራችሁ የተቀበላችሁ ተችኛዋን ንቀታችሁን እሱ ጋር ተባስታ ጥፊ ሆና ልትመጣ ትችላለች። ለኔክስት ደግሞ ልንገራችሁ። አንድን ሰው ሄደንኛ ደግሞ በርትተን በጥፊ ሊመታው እንችላለን። እሱ ግን ሰይፍ ይዞ ሊመጣ ይችላል። እንዴ እኔ እኮ በጥፊ ነው የመታሁት። ኖ የዘራችሁ ጥቂት ቢሆንም በሰዎች ዓለም ላይ ግን ተባስቶ ፓወርፉል ሆኖ በሰይፍ መልክ በጠመንጃ መልክ ሊመጣለን ይችላል። ይሄ በኔጌቲቭ ሳይድ ከተመለከትነው ነው። በመልካም ሳይድ ደግሞ ሰላም እያላችሁ ዝቅ እያላችሁ ብትሄዱ ያ ሰውዬ ይህ እኮ ሰላምታ የሚሰጥ ሰው አክባሪ ነው ብሎ ይሄንን ላርግለት፣ ስራ ላስገባው፣ ቢዝነስ ከሱ ጋር ብሰራ ያዋጣኛል ብሎ በብዙ ሃርቨስት ሊመጣ ይችላል። ሰላምታችሁ በሰው ዘንድ ገብቶ ሌላ ትልቅ በር የሚያስከፍት ነገር ሆኖ ሊመጣ ይችላል። አንድን ሰው ደግሞ ወድቆ ሄዳችሁ አግዛችሁት መልካም ነገር ብታደርጉበት ያ ድርጊታችሁ ትልቅ ብር ትልቅ ፕሮሞሽን ይዞላችሁ ሊመጣ ይችላል። ስለዚህ በአጠቃላይ የምትኖሩት የየቀን ኑሯችሁ፣ ሐሳባችሁ፣ ድርጊታችሁ፣ ንግግራችሁ ዘር ነውና ምን አይነት ዘር በመዝራት ወጥታችሁ ትመለሳላችሁ። ስለዚህ ለመልካም ዘር ተጠንቅቃችሁ ምርጡን ዘር ዘርታችሁ እንደገባችሁ አስተውሉ። ምርጡን ዘር የምትዘሩ መልካምን ነገር የምትዘሩ ከሆነ ሃርቨስታችሁም እንደዚህ በሁሉ አቅጣጫ እየተባዛ ይመጣልናል እና አትሳቱ። ሰው ልጆች ሁሉ የሚዘሩትን በየቀኑ እያጨዱ ይኖሩታል። የዘሩ ደግሞ አይነት አለ። ምክንያቱም ቶሎ የሚበቅል ዘር አለ፣ ቀስ ብሎ የሚበቅል ዘር አለ እና ሁላችንም እንደ ዘሩ አይነታችን ጊዜና ሰዓቱን የጠበቀ ሃርቨስቱ ወደኛ እንደሚመለስ ማወቅ አለባችሁ። እና ዛሬ አንድ ነገር ልንገራችሁ፣ ምርጡን ዘር ዝሩ። ያንን ዘር በማታም በቀንም በማታም ሁል ጊዜ ዝሩ። የትኛው በቅሎ ወደምትፈልጉት መልካም ነገር እንደሚወስዳችሁ አታውቁም። ፕሮሞሽናችን ከፍታችን ምናችን ነው ማለት ነው? የዘሮቻችን ውጤት ነው። አንድ ነገር ነግሬ ልጨርስላችሁ። አንድ ገበሬ በሳር ቤት ውስጥ ቁጭ ብሎ ምን ያደርጋል ማለት ነው? ጠዋት ተነስቶ ንፋስን፣ ጭቃ፣ ደመና በበዛበት በጣም አስከፊ በሆነበትና አስፈሪ በሆነበት ሲዝን ጠዋት ተነስቶ ይዘራል፣ ይቆፍራል፣ ጭቃውን ያቦካል። ከዛ በኋላ መሬት ላይ ዘሩን ዘርቶ ይመለሳል። በዛ ሰዓት ብዙ ሰዎች መውጣት፣ ማረስ፣ መግባት፣ ብርዱን፣ ጭቃውን ፈርተው ይተኛሉ። እሱ ግን ያን ጭቃ፣ ያንን ብርድ፣ ያንን ውሃ ሳይፈራ ወጥቶ ከቻሌንጁ ጋር ተጋፍቶ ዘርን ዘርቶ ይመለሳል። የሚቀጥለው መስከረም ላይ ደግሞ ሃርቨስቱ ሲመጣ፣ መከሩ ሲመጣ ዘሩን አጭዶ ደግሞ ሳር ቤቱን ነቅሎ ቆርቆሮ ቤት፣ ድንጋይ ቤት ሰርቶ ይመጣል። አያችሁት? ችግሩን ነቅሎ ያባረረለት ሃርቨስቱ ነው። በዛን ጊዜ ደግሞ ያልዘሩ ወይም ደግሞ መልካምን ነገር ያላደረጉ ሰዎች ደግሞ መስከረም ዕቃ ይዞ አበድረኝ ማለት ይመጣሉ፣ ይለምናሉ። ስለዚህ ዛሬ ሰው ሁሉ ወደ ድርጊቱ የሚገባው የሚዘራውን አይነት ነው ውጤት ይመጣው። ጥቂት ታንቀላፋለህ፣ ትተኛለህ፣ ድህነት እንደ ወንበዴ ይመጣብሃል የሚባለው ማለት ነው። ሁላችንም የምንዘራውን አይነት ነገር ወደኛ ተመልሶ ሲዝኑን ቆጥሮ እንደሚመጣ ማወቅ አለባችሁ እና በመስሪያ ቤት ውስጥ፣ በቢዝነስ ዓለም ውስጥ፣ በጓደኝነት ውስጥ፣ በአገልግሎት ውስጥ፣ በሁሉ ቦታ ላይ ያላችሁ ዛሬ ቆም ብላችሁ ለመስሪያ ቤቴ፣ ለአለቃዬ፣ ለልጆቼ፣ ለባሌ፣ ለሚስቴ፣ ለአገሬ ምን አይነት ዘር ነው ከኔ ወጥቶ የሚመለሰው? ምን አይነት ዘር ነው እየዘራለሁት? ልንገራችሁ፣ ለሰው አምናችሁ እንኳን የምትዘሩት ዘር ተመልሶ የመጀመሪያው ባለቤቱ እናንተ ሆናችሁ አንኳኩቶ የሚመጣው እናንተ ጋር ነው እና አንኳኩቶ የሚመጣው ዘር መልካም እንዲሆንላችሁ ካሰባችሁ ጠዋት ተነስታችሁ መልካምን ዘርዝሩ። ተባርካችኋል።